ኢትዮጵያ 32ኛውን የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ አዘጋጅ ሀገር ሆና መመረጧን ተከትሎ ከወዲሁ የተለያዩ የቅድመ ዝግጅት ስራዎችን ጀምራለች። ከሁለት ዓመት በኋላ በፈረንጆቹ 2027 የኮፕ 32 ጉባኤ በሚካሄድባት መዲናዋ አዲስ አበባ ጉባኤውን ስኬታማ ስለማድረግ ከንቲባ አዳነች አቤቤ ከባለሀብቶችና ከንግዱ ማህበረሰብ ጋር ውይይት አካሂደዋል። በአረንጓዴ አሻራ ዘመቻ በብርቱ የዲፕሎማሲ ስራ ከተማዋን ጽዱና ውብ ለማድረግ በተሰሩ ዘርፈ ብዙ ጥረቶች የስበት ማዕከል መሆን አስችሏል ሲሉ ከንቲባ አዳነች አቤቤ ተናግረዋል። አህጉር አቀፍ እና ሀገር አቀፍ ስብሰባዎች ስናስተናግድ ዓለም አቀፍ ኩነቶች ትልልቅ የዓለም አቀፍ ስበት የሆኑ ስብሰባዎችም ኤግዚቢሽኖች፣ ኮንፈረንሶች ወደ አዲስ አበባ እንደሚመጡ አውቀን ዝግጅታችንን አጠናክረን ቀጥለን ነበር። አሁንም ይሄ ብቻውን በቂ አይደለም። ከዚህ በላይ ዝግጅታችን ይቀጥላል። እስከዛሬ ባረግነው ጥረት ግን የኮፕ 32 አዘጋጅ ሀገር ሆነን ተመርጠናል። አሁን ላይ በአዲስ አበባ 25000 ሰዎችን ማስተናገድ የሚችል የሆቴል አገልግሎት ያለ በመሆኑ ለኮፕ 32 ጉባኤ ደግሞ ተሳታፊው ከዚህ በእጅጉ በላቀ መልኩ ስለሚሆን ክፍተቱን ለመሙላት ከወዲሁ እንሰራለን ብለዋል የውይይቱ ተሳታፊዎች። በአሁን ላይ ሰዓት ሚድሮክ 298 አልጋ ብቻ ነው አዲስ አበባ ውስጥ ያለው ሸራተን ላይ። ለዚህ ለኮፕ 32 ወደ 1500 አልጋ ለማድረስ ወደ 4 ዓለም አቀፍ ሆቴሎችን አስቦ እየሰራ ነው። ሌሎችም የተለያዩ ሰዎች ሆቴል ላይ እየገቡ አሉ። እነሱን አስተባብሮ መምራት የአኮሞዴሽን ችግሩን ይፈታል። በተፈለግን ቦታ አለን። ለሀገራችን አፍቻ ሳይሆን በተፈለግንበት ቦታ አለን፣ እንሳተፋለን። አቅማችን የፈቀደው እናደርጋለን። ለጉባኤው ዝግጅቱ ቀድሞ መጀመሩ በጎ ነገር ነው ያሉት ተሳታፊ ባለሀብቶችና የንግዱ ማህበረሰብ አባላትም ለስኬታማነቱ የበኩላቸውን ድርሻ እንደሚያደርጉም ተናግረዋል። የጀመርናቸውን ህንፃዎች በርትተን መስራት አለብን። ያልተጀመሩትን ደግሞ እንግዲህ ማድረስ የምንችላቸውን በፍጥነት እንሰራለን። በእኔ በግሌ በድርጅቴ የተጀመሩ ፕሮጀክቶች አሉ። በፍጥነት ለመጨረስ እሞክራለሁ። ትራንስፖርት ግሪን ኢኮኖሚውን የሚያሳይ ትራንስፖርት የኤሌክትሪክ መኪኖችን እናዘጋጅና ህዝባችንን እናጓጉዛለን። በማንኛውም መንገድ አብረናችሁ የምንቆም መሆኑንና በሞራል በዲፕሎማሲ ያመጣችሁትን በተሳካ ሁኔታ እንዲፈጸም የምናደርግ መሆኑን በግሌ የምደግፍ መሆኑን ለመግለጽ ነው። ቱር መሆን እፈልጋለሁ። እንግዳ መቀበል እፈልጋለሁ። ማድረስ እፈልጋለሁ። ከጎናችሁ ነን። ይህ ንጋት የሚባለው ቦታ ላይ መድረስ እንፈልጋለን። አገራችን አይኑ እንዲከፈት ከፍ እናርጋት። እናንተም እድሜ ይስጣችሁ። ሁላችንም ተመስገን እንበለው። ከመበታተን መሰባሰብ አግኝተናል። የኮፕ 32 ጉባኤ የኢትዮጵያን ገጽታ ይበልጥ ለዓለም የምናሳይበት በመሆኑ በቁርጠኝነት መስራት ከባለድርሻ አካላት እንደሚጠበቅ ከንቲባ አዳነች አቤቤ ገልጸዋል። የኢትዮጵያ የከፍታ ጊዜ ነው። እንደዚህ አይነት ጉባኤዎችን ማስተናገድ ብቻ ሳይሆን ከዛም ያለፉ ኃላፊነቶችን እንድትወጣ አፍሪካውያን ወንድሞቻችን በአንድ ድምፅ እንዴት አድርገው ኢትዮጵያን እንደመረጧት ያላቸውን እምነት እንደገለጹ ዋጋ መስጠት ያስፈልጋል። ሌሎች ሀገራትም ካስተናገዱት አንጻር ወቅቱን የመጠነ የተሻለ የበለጠ በኢትዮጵያዊ ስታንዳርድ ደግሞ ኢትዮጵያዊነትን እስከዛሬ ድረስ በዘመናት የተዘመተበትን ስማችንን ክብራችንን ታሳቢ ባደረገ ልክ ነው መስራት ያለብን። የአየር ንብረት ለውጥ ጉባኤ ዘርፈ ብዙ ዝግጅትን የሚጠይቅ ነው ያሉት የጠቅላይ ሚኒስትር ጽህፈት ቤትና የካቢኔ ጉዳዮች ኃላፊ ሚኒስትር አለም ፀሐይ ጳውሎስ፣ ለዚህም ባለሀብቶች በትብብር መስራት አለባቸው ብለዋል። እናት ሀገራችንን በተገቢው ደረጃ ለዓለም የምናሳይበት ትክክለኛዋን ገጽታዋን ለዓለም የምንሸጥበት ትልቅ አሳይመንት ስለሆነ በዛ ልክ መዘጋጀት ይፈልጋልና ዝግጅታችን በዛ መልኩ እንድናደርግ በዚሁ አጋጣሚ አደራ ለማለት ነው። ሁሉንም ፋሲሊቲ ዝግጅት ነው የሚፈልገው። የተሽከርካሪ ዝግጅት ይፈልጋል፣ የሆቴል ዝግጅት ይፈልጋል፣ የሕክምና ተቋም ዝግጅት ይፈልጋል። የማይፈልገው ዝግጅት የለም። ያንን ታሳቢ ያደረገ ሩጫ መሮጥ አለብን ተያይዘን። በባለፈው ዓመት 150 ዓለም አቀፍና አህጉር አቀፍ ባለፉት 5 ወራት ደግሞ 105 የሚሆኑ ኮንፈረንሶችን ያካሄደችው አዲስ አበባ ኮፕ 32ንም በስኬት ለማካሄድ አቅምና ልምድ የሚፈጥርላት ይሆናል።